እህቶች እግዚአብሔር ይባርካችሁ ወንድሞች ሰላም ለእናንተ ይሁን ፑሽ አፕ እና ፑል አፕ ብትሰራ ደረትን ገልብጠ ሰፈር ነው እንዲህ ያልክ ሰፈር ምንም አታመጣም መጀመሪያ ሌሊት ላይ ነው በህልሜ ነው አንቺ ከዛ ቬሎ ለብሰሽ እንደዚህ የሮጥሽ መጫለሽ እኔ ደግሞ አበባ እየተበተንኩኝ አበባ እየበተንኩኝ ከተልሻለሁ ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች እኔም ቢስቅ ሰው ደስ ይለኝ ሃሌሉያ እኔም የሚል ሰው መንፈሳዊ እኮ ስለሚመስለው ነው እግዚአብሔር መንፈሳዊ ሆኖ ይመስላችሁ ዳበ መጥፎ ነገር ወደዚህ ምድር አላ አቅም ነው ያጣው ሰው አቅም ደግሞ ያው በፑሽ አፕ አይመጣም ያው ፑሽ አፕ እና ፑል አፕ ብትሰራ ደረትን ገልብጠ ሰፈር ነው እንዲህ ያልክ ሰፈር ምንም አታመጣም ምንም አታመጣም አዳም እኮ ነው ያወጣው ስማቸው ምን አጨርን በቃ ሄደ በቃ ድኩላ አህያ ተመሳሳይ ሲመጣ የሜዳ አህያ እግዚአብሔር እኮ ትልቅ እኮ ነው ያዋፋቱን እንኳን ስም እኔና ባለሙያዎች እንኳን ጠንቅቀው አያውቁትም በመጽሐፍ ብቻ ነው ሊያውቁት የሚችሉት የእንስሳው አይነት አንተ በጣም እኮ የሚገርም አምላክ ነው የውሻን ዘርኛ ውሻ ብለን ነው የምንጠራው የውሻው የዘር አይነት እንዴ አዳም ታገላለ የሚያልፈውን ሁሉ በቃ እንስ ታገላለ በቃ አሞራ ሾል ሲል ግን እንደ ቆርቁር ምን እንደው እግዚአብሔር እኮ ትልቅ ነው እኮ በእውነት የምሕረት ቤት ነው ቤት አሜን ነው የሳተ ይመለሳል ያጠፋ ይመለሳል ማራኖን ታኒያስ አጋተው ከዛ ኢየሱስ ተመልከቱ ምን እንዳለ ምን አለ መሰላችሁ እሱ ከዛ ጌታ ሆይ እኔ ካንተ ጋር ወደ ወይኒ ለመውረድም ለመመቱም ዝግጁ ነኝ አለ ይላል ጂሰስ ያቀለ እኔ ጌታ ቸር አይደለም እኛ ተነስተን አንቺ ተነስተሽ እኔ ወንዱ ምናምን ስትይ የኔ ጌታ ታይ ይላል ቸር እኮ ነው ቸር እኮ ጌታ ስሙ ይተባረክ አይውላችሁ ኢየሱስም መለሰና እንደዚህ ያለው ጴጥሮስን ጴጥሮስ ሆይ አለው አቤት ሲለው እንደዛ ብሎ እኮ ወይኔ ቤት ካንተ ጋር ሞትም ጋር ካንተ ጋር የፈለገ ይወጣ ማንም በጭራሽ በቃ እንደውም በቃ ዝም ብዮ ሲል ራሱ ጌታ ሆይ አታችሁ ጴጥሮስ ጌታ ሆይ የተተረጎመው ነው ላያችሁትም ፊልም ላይ የሱ ድምጽ ጌታ ሆይ ወደኔ መጣልም ቢሆን ካንተ ጋራ መሞትም ቢሆን ካንተ ጋራ ወደ ኋላ አልልም ያለ ይመስለኛል ዝብይሳስ ጂሰስ ደግሞ እንደዚህ አለ ጴጥሮስ አለ አቤት ጌታ ሆይ ሲል ዛሬ ማታ እሺ ዛሬ ማታ ሲል ዶሮ ሳይጨው ሶስት ትክደኛል ስማ አንተ አቅምን ሳታውቅ ትላለህ የኔ ጌታ አቅምን ያውቃል ምንም ችግር የለው እሱ ጋር ችግር የለው ያውቃል አቅምን ያውቃል አይዞ ዛሬውኑ ማታ ዶሮ ሳይጨው ሶስት ትክደኛለህ አለው ይላል አንተ ካንተ ጋር ሞታል ምናምን የሚል ሰው yes አይዞ እውነት ነው ምናምን ነው የምትለው ጂሰስ እንትን ይለ ያውቃል አቅማችን ያውቃል ምን ያውቃል ግድ ቆይ ጴጥሮስ ረጋ ጴጥሮስ ሌላ ነገ መሰለን ከነገወዲያ መሰለን ዛሬ ማታ ዶሮ ሳይጮህ ሶስት ትክደኛለህ ዛሬ ማታ የዛኑ ለአመት ማታ ነው እንግዲህ ካደም ሚሊዮን ያነበብኩላችሁ ሴትዮዋ ስትመጣ አላቀውም ሲል የዛኑት ማታ እያየው በወጋገን ውስጥ ሁለተኛው ሰው እየመጣና አንተ ከዚህ ሰው ጋር ነበርክ ሲለው አራኔ በጭራሽ አልነበርኩም ሲል ንግግር ያስታውቃል ባካለ ንግግር ያስታውቃል የገሊላ ሰው አይደለም ንግግር ምክንያቱም የገሊላ ሰዎች አክሰንታቸው ይለያል እየሰማችሁ ነው ለምሳሌ እስቲ ከኤርትራ የመጣ አንድ ሰው ተነስ እስቲ እሺ ጌታ ይባርካችሁ እስቲ ሞቶ በል እስቲ መቶ
ስንት አለ? 100 እኔም በል ብትሉኝስ 100 እሱስ 100 በልላለሁ። 100 አልኩ እኮ አይደለም እንዴ? 100 በቃ ኢየሱስ ጎይታዩ ስሙ እስኪ ይሄ ሰው 100 ሚሊዮን በትክክል የጠራው አይደለም ነው፣ ግን የኤርትራ ልጅ ስለሆነ ወይም የትግራይ ልጅ ስለሆነ አክሰንት ስላለው ምን አለው? 100 አለው። ያንኑ 100 እኔ 100 አለ፣ እሱ 100 አለ። ስንት ነው? 200 ነው እንዴ? አይደለም 100 ነው፣ ያው 100 ነው። አሁን ምን ማለት ነው? ክርስቲያን ወንድሜ ነው፣ በጌታ ነው፣ አብረን እያገለገልን አብረን እያመለከን፣ ግን ገና 100 ሲል ከአስመራ ነው የመጣው እንላለን ማለት አይደለም እንዴ? ወይ ደግሞ ሰላም ስትሉት እንዴት ዋክስ ደህና እንደሆነ አለ ዳህና ነው እንደሆነ ሰላም ሲል በቃ የሰው ከየት ነው ይባላል? ከትግራይ በቃ የትግራይ ሰው ነው ይባላል አይደለም እንዴ? ልክ አይደለም? አንዱን ሰው ደግሞ ጠርታችሁ እንዴት ረስቱት እንደው ደህና ነኝ አትደው ደህና ነው ያተ ካለ ከየት ነው የመጣው? እኔ አላልኩኝም፣ እኔ ከየትም አላልኩም፣ እናንተ የፈለጋችሁ ማለት ይችላል። እግዚአብሔር ያስቅሽ፣ ዘመንሽን ሁሉ ያስቅ። በእውነት እኔም ቢስቅ ሰው ደስ ይለኝ። ሃሌሉያ የሚል ሰው መንፈሳዊ እኮ ስለሚመስለው ነው። እግዚአብሔር መንፈሳዊ ሆነ ይመስላችሁ? መንፈሳዊነት አይደለም። አሜን ነው። እግዚአብሔር ድንቅ አምላክ፣ እግዚአብሔር ቸር አምላክ። በኢየሱስም የደስታ መንፈስ ይውረድባት። ለጌታ ነገር ቅርበታቸው በጣም ከባድ ነው። ይገርመኛል። እኔ እንደውም አንድ ሰው ጠይቀኝ፣ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት። ነፃ ለመውጣት ወንዱም ብሎ ነው የሚቆም። ጌታ ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ መታው ብሎ ይመጣሉ፣ ይመታላቸዋል። ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመላለሱ ነው። ያው ለጌታ ቤት ስራ በጌታ ፊት ኮን ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሰው ወርቃቸውን የጣት ቀለበት ምናምን እምትሰጡ ሲባል አጣርጋ የእጇን ቀለበት ሰጣት ባለቤት ሰ የጋብቻ ቀለበታችንን የታረክሽው ይላል ዛጋ። ለጌታ ቤት ስራ በጣም ልቤ ትብሉ ተነሳስቶ ሰጠውት ስል ያምሻል እንደ አንቺ ይላል። እግዚአብሔር ይኸውልህ ደቀ መዛሙርቱን ያገለግሉ ሴቶች ኢየሱስን በገንዘባቸው ሲያገለግሉ የነበሩ ሴቶች ይኸውልህ እኔ እንደውም 12 ደቀ መዝሙር ወንድ እኔ እየገረመኝ ነው ያለው። ለምን መሳ ቆይ ስማኛ ይኸውልህ እግዚአብሔር ሰው 12 ደቀ መዝሙር ወንድ ነው እግዚአብሔር ሰው 12ቱም ሞተ ሲባል ወደ እርሻው ወደ አሳ ማጥመዱ ወደ ኤማሁስ ምናምን ላጥ አለ። እነዛ ማርያም ያቺኛይቱ ማርያም አጋንንት ያወጣላት ሶሎሜ እነሱ ግን ይኸውልህ መሞቱን አውቆ የተቀበረበትን ተከታትለው አይተው ሽቶ ይዘው ስማ በህይወት እያለ አይደለም የሞተውን ለመቀባት አንተ ሴቶች እስከ መጨረሻ እኮ የሚከተሉ እነሱ ናቸው። ያ ብቻ መሰለ እንዴ? ትንሳኤውን መጀመሪያ ሄደው ያወሩ ለራሳቸው አንኳክተው ሄደው ተነስቷል ብለው የተናገሩ ሴቶች ናቸው። እግዚአብሔር ምስክሬ ነው። እኔ በጣም ነው የምደነቀው በእህቶች በቃ ቀድሚያ ናቸው። የአባታችሁ ቤት ፓስተሮችን ለማገልገል አገልጋይን ለማገልገል ከልብ ነው የሚሰጡት። በእውነት እኮ ነው። ክብር ሁሉ ለኢየሱስ ይሁን። አሜን አሜን። ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው። ምንም አታም ውበት አይኖራትም። ወንድ ብቻ ቢሆን ሰረቃ በቃ እህቶች እግዚአብሔር ይባርካችሁ። ወንድሞች ሰላም ለእናንተ ይሁን። ሌላ ምለው ነገር የለም።
ቸርች ውስጥ ይሁን ቸርች ውስጥ እንደዚህ አይነት የመሳሰሉ ድንቅ እህቶች እስከ ሞት የሚከተሉ ፍቅር እስከ መቃብር የሚገባቸው እየሰማ ነው የሆነ ነገር አይተው ዞር ማይሉ ፓስተር ተሰደበ ሲባሉ ፓስተር እንዲተወራበት ሲባሉ ላጥላጥ ማይሉ ቸርች ተው ማይሉ እስከ መጨረሻ የሚከተሉ ናቸው እነሱን ለማጥመድ ቸርች ውስጥ ስንት አይነት ነገር ይመጣል መሰል እንደ ጥቅስ ኤፌሶን 5ን በጣቱ ይዞም ይመጣል እንደዚህ ይዞ እሷን አጥርቶም ይመጣል ያው ለኤፌሶን 5 ሚስት መላባሏ ምናምን ብሎ ይመጣል ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ይገላግሉታል በዛው እዛው ከአስፋልት ላይ ኢየሱስ ያድናል አሜን ነው እውነትን እንዴ ስንት 3 አመት 4 አመት ጉልበት በልቶ ገንዘብ በልቶ አርጎ ፍሬቻ ሳያሳይ እጥፍ የሚል ስንት አይነት ሰው አለ ዲዘን ካረክሽ ግን የመጀመሪያ ቀን ገና መንፈሳዊ ሲሆን ወደ ልቤ ምናምን ሲል ንካው በቃ አንዳንዱ እኮ የመጀመሪያ ጊዜ ኮታኩን በቃ የሚመጣና በቃ መጀመሪያ ሌሊት ላይ ነው በህልሜ ነው አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫለሽ እኔ ደግሞ አበባ እየበተንኩኝ እከተልሻለሁ ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች ስለዚህ ምን በል ንካው ይገርመኛል ዛሬ ደግሞ ስሰማ ሌላ ታሪክ ፓስተር ዳዊት ቅርብ ቀን 80 ሚሊዮን በአካውንቱ ተገኝቶ መንግስት አስሮታል እኔ የሚያሳዝን ጴንጤው እኮ ራሱ መንግስታችንንም አላወቀውም እንዴ 80 ሚሊዮን አለው ብሎ እኔን ለምን ያስረኛል ልማታዊ ባለ ሀብት ብሎ ይሸልመኛል እንጂ ለምን ነካቸው እነዚህ እንደ በየሰው ቤት እየገባ የሚያስር መንግስት የለንም እኔ አላየውም መብታችንም ነው ህገ መንግስታዊ መብታችን ነው በጣም ደስ የሚለኝ እግዚአብሔር ከፈጠራቸው እነ ልብ እነ ሳምባ እነ ኩላሊት ምናምን ደምስሩ ምናምን ሁሉ ሲስተማችን በጣም የሚያስደንቅ አይናችን አውሩቅ ማየት በጣም የሚደንቅ ነው ከሁሉ በላይ ግን እኔ በጣም የሚያስደንቀኛ ጌታን የሚያመሰግነው ከፍጥረታችን ሁሉ የሚያስደስተኝ ነገር ምን እንደሆነ ታውቃላችሁ ህሊና የሚባለው ነው በጣም የሚያስደስተኝ በቃ ህሊና ማለት እውነቷን ነው ቁጭ ማለት እንቅጭ አሁን አንቺ ነህ አበት ምንድነው ብትይ ውስጥ ሆኖ አበት ማታውቂያለሽ አበት እንዴት ይረሳል ዘወር አይደለም ይላል አንቺ አበት ምንድነው አበት ስትይ ውስጥ ሆኖ አበት ማለት አበት ነው አይ ህሊና ነው የፈጠረ እግዚአብሔር ይባረክ ህሊና ባይኖር ኖሮ ሰው ሁሉ እንደልቡ ነበር የሚሆነው ህሊናው ኮካ ብታጠጡት ያው ነው እሱ ኮካ ጠጣችሁ ዋሽ ብትሉት ነውር ነው ማስቲካ ብታኝኩበት የበለቃችሁትን ብታረጉ ህሊና ማለት ህሊና ደግሞ አላቸው ያልሰራችሁበት ከተማ ነው ያስገባዋችሁ አላቸው ማይ ጋድ ዛሬ እናንተ ኦንላይን እየገባችሁ ዲል ታረጋላችሁ ኦኬ ሃውሴኛው ስንት ነው አንድ ቀን ምንም ሲሚንቶ ሳታቀርቢ ኦኬ ስንት ነው በቃ ይሄን ኦፈር አድርጊያቸዋለሁ እስቲ እንግዲህ ሚሊትን ሰማ ነው ወይ ጉድ እነሱ መከራ የለፉበትን አንቺ ክሊክ ታረጋለሽ ተባረኪ አንቺ እኮ ግሩም ሚስት ነሽ ነው ከፍ በይ ለዘላለም ያው የሚገርማችሁ በጣም የተወደደች እኮ ነች እንደው አስተያጨብጭቡላት አንዴ በጌታ አንዳንድ ሰው ምን ነው ለሚስት የሚያስጨበጭበን ምናምን የሚል ሰው አለ ድገሙ አንዴ ድገሙት እስቲ ከሰዓት ደርሶ መደነስበት በቃ ለመደነስ አሜን ምን ነው አይ ጌታ እንኳን አበሻለው እንኩኝ ከአራት ሰው በላይ ተሰብስቦ ካየው ደስ ይለኛል ሰብካለሁ ቆሜ ሰብካለሁ ሲሪየስ በቃ ስራችንም ኑሯችንም ሆነ የሚገርማችሁ ነገር
እና እኔ ስወጣም ራሱ ከስወጣ ራሱ ለአገልግሎት ስወጣ ይሄ ድምጽ መጥቶልኝ እንደሰው ትንቢት ነቢያት መጥተው ጸልዩልኝ ምናምን አይደለም ወይም ልጄ ውጣ እሚል ድምጽ የገደል ማሚቱ አይነት እኔ ምንም የሰማሁት ነገር የለም እኔ ወዶ ዘማች ነኝ ዝም ብዬ በሰላም ደስ ብሎኝ ነው ወጣው ሳሪስ አዲያባ አካባቢ አንዲት እህት ቤት በቃ አገኘችና ልናገለግላት ገባን ቤታቸው ህብረት ነገር አገለግል አንድ ወንድም ነበር ከኔ ጋር አገለገልኩ ሰበኩ ሰላም ሰብኬ ጨረስኩ መጨረሻ ላይ በቃ ቻው ደህና ዋሉ ብዬ ወደ ማታ ያው ሙሉ ቀን ሳንበላ ቤት ደግሞ ባለቤቴ ባዶ ነው በቃ ተነስቼ ሲሄድ አንድ እህት መጣች ፓስተር አለች አቤት አልኩ ገባኝ እኔም ደስ አለኝ አንድ ነገር አለ ብዬ ተጠበቅኩኝ ፓስተር እንደው ወይ እንደ ዳና ዋርሳለ ብላ መታ በዚህ ጨበጥ ታረገች ያኔ ደግሞ እንዳውኑ ችግር የለም አያስፈልግም አንልም ተቀበልኳ ተቀብያት ዞር ስትል ወዲያው አየሁ ሳይ 2 ብር ነው ወይ 2 ብር እንዴት እንደተደሰትኩ በቃ ለኔ ሚራክል እዛው አዳባ ታክሲ ተራው ጋር ደና ጊዜ ነው በአንድ ብር 4 በቆሎ ሸት በዚህ ጊዜ ነው አሳስሬ ይዤ በአንድ ብሯ ደግሞ ታክሲን ተሳፍሬ መልስ ነበረው እንደውም ያኔ 65 ሳንቲም ምናምን ቃሊቲ እንደው እንደዛ አለታ የኮራውበት ጊዜ አለ እንደው ምክንያቱም አገልግዬ ባዶ እጄን መገባ ሰው 4 በቆሎ ሸት ይዞ መግባት ራሱ በቃ ሰፈር ራሱ ያሳየው ደና ዋላችሁ አንድ ወንድም ዲቪ ደርሶት መጣ እዚያ ጋር ዲቪ ደርሶት መጣና በጣም ገረመውና በቃ ሄደ በየስቶሩ በየወልማርቱ በየመሸጫው በየክሮገርሱ በቃ እንደመጣ ዞረ አየና በቃ አለና ውሃ አቆመ ውሃ ለምን ነው ውሃ መጣጣ ከውሃው ዋጋ ይልቅ የወተቱ ይቀንሳል ምን ብሎ በቃ እሱ በቃ ሲጠማው ወተት ነው የሚጠጣው ምክንያቱም በልጅነቱ ወተት በቃ በልጅነቱ ወተት የሚባል ነገር በእነሱ አካባቢም ደርሷል ሰው እኮ እነዚህ ቫይታሚኖች እነዚህ በወተት የሚገኘው በምን የሚገኘው ምናምን ጠቅላላ የሚገሉ ቢሆን ኖሮ እኮ እኛ ነበርና በራበኝ ሰዓት ያልተነገሩ ነገሮች ዛሬ ሲነገሩ ሰማ ደስ ሲል 8000 ብር አካውንት ውስጥ የሌለውን ሰውዬ 80 ሚሊዮን አለው ሲባል ደስ አይልም ራሱ እንደዚህ ያስፈራን መኖራችን እኔ እኮ ድንጋጤ መለቀሰው እኮ ነው ዝም ብዬ ነው ይገርመኛል በእውነት ማይ ጋድ ደሞ ሞቷል ሲሉ ሲያሟርቱ ይሄ ሟርት የሚባለው ባይዘው ቤተክርስቲያን አካባቢ የሚሰራ መንፈስ ነው ሌላ ጊዜ አስተምራለሁ ፓስተር ሟርት የሚባለው ያሟርታል ሞቷል ይላል ፓስተር ዳዊት ሞቷል ገደሉት ወጉት ሳውዲ አረቢያ ተኝቷል የሚገርም እኮ አገር ለቆ ከነሚስቱ ሄዷል የሚኖረው አሜሪካን ሀገር ነው ይሟርታል አሁን ደግሞ 80 ሚሊዮን ብር አለው ብለው አሟረቱ እኔ በጌታ ፊት እንደውም ይሄኛው ሟርት ይድረስብኝ የኔ ጌታ በጌታ በኢየሱስ ስም ይድረስብኝ አንዳንዴ ጥሩ ሟርቶች አሉ ካሟረቱም እንደዚህ አይነት ሟርት ደስ ይላል ባለቤቴ የአንድ ጥርሷን ለአውልቀው ለመተካት ማለት ነው 13000 ብር ከፈለች ኢትዮጵያ አንድ ጥርሷ ተበላሽቶ ማለት ነው ማደንዘጃ ወቅተው አሳብጠዋት እንደገና እሱን አውልቀው ሌላ ሴራሚክ ጥርስ ከተቱና 13000 ብር ተቀበሏት አንድ ጥርስ 13 ሚሊዮን ሶስቱን እናንሳውና 10000 ብር ትክፈል በቃ በ10000 አባዙት 32 ጥርስ በ10000 ምቱት 320,000 ይሄ 300 እዚህ አፍሽ ውስጥ ያለው 320,000 ብር ነው አሁን የምትዘዋወሪው 320,000 በአፍሽ ይዘሽ ነው የምትዘዋወሪው አንድ ባልንጀራ የነገረኝ ነው ዛሬም ልንገራችሁ ደሴ ከተማ ውስጥ ነው የሚኖሩትና ከደሴ ወጣ ወዳለች ቦታ ገጠር ውስጥ እንሄዳሉና ሊያው አካባቢውን ሄዱ የከተማው የደሴ ከተማ ልጆች ናቸው እዛ ሲደርሱ አንድ ገበሬ ቤት ውስጥ ቆቅ አዩ እና በጣም ገረማቸው ቆቅ በተፈጥሯ አትያዝም በጣም ኃይለኛ ነች እና አገር ቤትም ታቁ እንደሆነ አንድ ሰው
በጣም ስስታም ከሆነ እንደዚህ ምናምን ከሆነ ቆቅ ነው የሚባለው ራሱ ይሄ ቆቅ ነው የሚባለው የማይናገር ከሆነ ልቡ የማይገኝ ከሆነ እሱ ቆቅ ነው የሚባለው ከዛ የተነሳ እናቺ ቆቅ ማአት ቆቆችን ሰውየው ሲያረባ አይቶት ገረሟቸው እነዚህ ልጆችና ገበሬውን እነዚህ ሁሉ ቆቆች እንዴት አረባቸው እንዴት ያስካቸው አይያዝም ቆቅ ብለው ሲሉት አይ እኔ በቴክኒክ ነው እና ባረቄ እንትን ቀቀልኳለ ስንዴ ባረቄ ቀቀልኩና ቆቆቹ የሚመጡበት ቦታ በተንኩታል ስለዚህ ቆቆቹ በልቶ በጌታ ሰላም ሪላክስ አረጉ አልባል ያኔ እነሱን ፒክ ያረኩኝ ወደ ቤት አመጣዋቸው ይሄው ነው ቴክኒኩ አለ ገረማቸው በሌላ ጊዜ እነሱ ወደ ከተማ ተመለሱና የከተማ ስንዴ ገዝተው ባረቄ ቀቅለው በላስቲክ ይዘው መጡ እዛ አካባቢ መጡና አንድ ከብት የሚጠብቅ ልጅ አገኙና አቡሽ ቆቆቹ የታካይ ነው የሚመጡት ሲል እዚህ አካባቢ ነው የሚመጡት ሰዓታቸው ግን ገና ነው ይላቸዋል በቃ እነሱ እስኪመጡ እዚህ ወንዝ ደርሰን አይተን እንምጣ ሲመጡ ይሄንን በትንላቸው ብለው ሰጡት ለልጁ ብላቴና ወረኛ ደግሞ ቀመስ ያረጋው ይጣፍጣል ባረቄ ስለተቀቀለ ማለት ነው እሱ በሰላም እሷን አሰናበተና ቆቆቹ በሚመጡበት ሰዓት ከቤት በርቦ ሌላ ስንዴ ይዞ መጣና ለቆቆቹ በተነላቸው ቆቆቹ በጌታ ሰላም በልተው ሄዱ ሲመጡ እንዴት አረኩ ዝሩት እናንተ የጣችሁ ይጣፈጠኝ ለቆቆቹ ደግሞ ከቤት አምጥቼ ሰጣዋቸው አለ ወይ አለ ቆቆቹ የእግዚአብሔርን ቃል ቢያውቁ ኖሮ ምን ይሉ ነበር ወጥመድ ተሰበረ እኛም አመለጠን በጣም ቅዱሳቸውን ስታዩ ኢያሱ ምዕራፍ 24 ከቁጥር 1 ጀምራችሁ ሙሉን ነው ማነብላችሁ ሙሉን አነብላችኋለሁ ብዙ ጊዜ ቤታችሁም ጊዜም ስለሌላችሁ እኔ ሙሉን አነባለሁ ሙሉ ነው እዚህ ሀገር ሙሉ ነው የሚነበበው ባጭር ጥሩ አይደለም ጊዜ የለም ጊዜ ቢዚ ሁሉ ቢዚ I'm very busy too ወጥቼ 5 ላይ ምገባው 6 ገብቼ ታውትሽ ለማንኛው አሁን ዞሮ ሁሉ ይነበብላችኋል በቃ ይሄ በደንብ ሁሉ መነበብ